ሰላም የብስራት ዩቲዩብ ቻናል ተከታታዮች እንደምን ቆያችሁ? የመረጃ ሰዓታችን ተጀምሯል። ከመረጃዎቹ ጋር ሚኪያዝ ፀሐይ አብራችሁ ቆያለሁ። አስቀድመን ከሀገር ውስጥ መረጃዎችን እንጀምራለን። የ16 ዓመቷን ታዳጊ በመጥለፍ ለጓደኛቸው ለመዳር የሞከሩ ግለሰቦች በእስራት ተቀጡ። በወላይታ ዞን በዳሞት ጋሌ ወረዳ በጃጌ ታዳጊ ማዘጋጃ ከተማ ከምሽቱ 1 ሰዓት ላይ የወንጀል ድርጊቱ ተፈጽሟል። ተከሳሾች በቁጥር 4 ሲሆኑ ጥላውን ወልዴ፣ ኤርሚያስ ታፈሰ፣ ሚኒያስ ጢሞቴዎስና መብራቱ አድላ የተባሉ ናቸው። የክስ ዝርዝሩ እንደሚያስረዳው የ16 ዓመቷ ታዳጊ የሆነችውን ለምለም ተመስገን ሱቅ ተልካ ስትመለስ መንገድ ላይ በመጠበቅ መርሁን ጀማሌ ለተባለ ግለሰብ ሚስት እንድትሆን በማሰብ የመጥለፍ ወንጀል መፈጸማቸውን የደቡብ ኢትዮጵያ ፖሊስ ኮሚሽን ሕዝብ ግንኙነትና ገጽታ ግንባታ ዳይሬክተር ምክትል ኮማንደር አሸናፊ ኃይሌ ለብስራት ሬዲዮ ተናግረዋል። ተከሳሾቹ ጨለማን ተገን በማድረግ ከሱቅ ዕቃ ገዝታ ስትመለስ መንገድ ላይ በመጠበቅ ጠልፈው ከወሰዷት በኋላ ታዳጊዋ ያሰማችውን የድረሱልኝ ጥሪ ጩኸት ሰምቶ የወጣው የአካባቢው ህብረተሰብና የታዳጊዋ ወላጆች ከፖሊስ ጋር በመቀናጀት በተደረገ ክትትል 5ቱም ግለሰቦች በቁጥጥር ስር ውለዋል። በዚህም አቃቤ ሕግ በተከሳሾቹ ላይ ክስ በመመስረት ለዳሞት ጋሌ ወረዳ ፍርድ ቤት ያቀርባል። ፍርድ ቤቱም የከሳሽና ተከሳሾችን ግራቀኙን ክርክር ሲሰማ ቆይቶ በተከሰሱበት ወንጀል ጥፋተኛ ሆነው በመገኘታቸው አንደኛና ሁለተኛ ተከሳሾች በ4 ዓመት ከ6 ወር እስራት ሲቀጡ ሌሎቹ ቀሪ 3 ተከሳሾች ደግሞ በ4 ዓመት ጽኑ እስራት እንዲቀጡ መወሰኑን ኮማንደር አሸናፊ ኃይሌ ለብስራት ሬዲዮ ተናግረዋል ስትል ሳምራይት ስዩም ዘግባለች። የጉራጌ ዞን ጤና መምሪያ በሸቀጣሸቀጥ መደብር ፕላምፕሌት ሲሸጡ በተገኙ አካላት ላይ እርምጃ እየወሰድኩ ነው አለ። የጉራጌ ዞን ጤና መምሪያ ህገወጥ የፕላምፒነት ዝውውርን ለመከላከል አስፈላጊውን ቁጥጥር እያጠናከረ መሆኑን አስታውቋል። ፕላምፒነት በለጋሽ ድርጅቶች የሚቀርብና በሕክምና አገልግሎት ላይ የሚውል አስፈላጊ የሕክምና ግብዓት በመሆኑ ከጤና ተቋማት ውጪ መያዝ ወይም መሸጥ በሕግ የተከለከለ መሆኑን የጉራጌ ዞን ጤና መምሪያ ኃላፊ አቶ አየለ ፈቀደ ከብስራት ሬዲዮ ጋር በነበራቸው ቆይታ ተናግረዋል። ሕጉን በተላለፉ አካላት ላይ እርምጃ እየወሰድን ነው ሲሉ አክለዋል። አንዳንድ ህገወጥ ነጋዴዎች በስነ ምግባር ጉድለት የተነሳ ከተለያዩ ቦታዎች ፕላምፒነትን በማምጣት ወደ ገበያ ማስገባታቸው ተገልጿል። የጉራጌ ዞን ጤና መምሪያ ከዞኑና ከወልቂጤ ከተማ አስተዳደር ጋር በመተባበር ህገወጥ የሆነውን ፕላምፒነት እንዲወረስ ያደረገ ሲሆን በድርጊቱ ላይ በተሳተፉ የሸቀጣሸቀጥ መደብሮች ላይም እርምጃ መውሰዱን አስታውቋል። ቁጥጥሩ በተጠናከረ መልኩ ይቀጥላል የተባለ ሲሆን በህገወጥ ዝውውሩ ላይ የሚሳተፉ አካላትም በህጉ መሰረት ተጠያቂ ይሆናሉ ተብሏል ስትል መባወርቅነህ ዘግባለች። ከብስራት ዩቲዩብ ቻናል የመረጃ ሰዓታችንን እየተከታተላችሁ ትገኛላችሁ። አሁን ደግሞ ወደ ውጭ መረጃዎች አለፍን። ሚስጥራዊ መረጃን ተጠቅሞ $400,000 ያሸነፈው የአሜሪካ ወታደር ተከሰሰ። የቀድሞውን የቬኔዙዌላ ፕሬዝዳንት በቁጥጥር ስር ለመዋል በተደረገ ዘመቻ ላይ የተሳተፈ የአሜሪካ ልዩ ኃይል አባል ሚስጥራዊ ወታደራዊ መረጃን ተጠቅሞ በውርርድ ቁማር ላይ ተሳትፏል በሚል ተወንጅሎ ታሰረ። የአሜሪካ ፍትህ ቢሮ ጋኖን ኬን ቫን ዳይክ ላይ መጀመሪያ ክስ መስርቶ የነበረው በክሪፕቶ የሚታገዘው ፖሊማርኬት ላይ ሚስጥራዊ መረጃን ተጠቅሞ ግብይት ፈጽሟል በሚል ነበር። የፍትህ ቢሮው ይህ በግልጽ ሚስጥራዊ መረጃን ተጠቅሞ ገንዘብ ለማግኘት የተደረገ ሙከራ በመሆኑ በፌዴራል ሕግ መሰረት ሕገ ወጥ ነው ብሏል። ቫን ዳይክ በሰሜን ካሮላይና በሚገኘው ፎርት ብራግ ተመድቦ የሚሰራ የአሜሪካ ጦር አባል ሲሆን በቁማርም $409,000 አሸንፏል። የአሜሪካ ጦር የቀድሞውን የቬኔዙዌላ ፕሬዝዳንት ማዱሮንና ባለቤታቸውን ሲሊያ ፍሎረንስን እንደ አውሮፓውያን አቆጣጠር ጥር 3 ቀን በሌሊት በፈጸመው ድንገተኛ ጥቃት ካራካስ ውስጥ ከሚገኘው መኖሪያ ቤታቸው በቁጥጥር ስር በመዋል ወደ ኒውዮርክ ወስደዋቸዋል። ከዚያም በኋላ በኒውዮርክ ፍርድ ቤት በጦር መሳሪያና የአደንዛዥ ዕፅ ወንጀል ክስ እንዲመሰረትባቸው ቢደረግም ማዱሮ ግን ክሱን ክደው ተከራክረዋል። ቫን ዳይክ ኦፕሬሽን አብሶሉት ሪቮሉሽን በመባል የሚታወቀውን የዘመቻውን ጊዜና ውጤት በተመለከተ ተወራርዷል በሚል ተጠርጥሯል። ይህም ትርፍ ለማግኘት በሚል የተደረገ ነው ሲል የፍትህ ቢሮ ሐሙስ ዕለት ባወጣው መግለጫ አስታውቋል። ጣሊያን ኢራንን በመተካት በዓለም ዋንጫው እንድትሳተፍ አሜሪካ ያቀረበችውን ሀሳብ ተገቢ አይደለም ስትል ውድቅ አደረገች። ጣሊያን በቀጣዩ የፊፋ ዓለም ዋንጫ ኢራንን ልትተካ ትችላለች የሚለውን ሀሳብ ውድቅ በማድረግ ኢራን ውድድሩን በብቃት ማግኘት አለባቸው ሲሉ የሀገር ውስጥ መገናኛ ብዙሃን ሐሙስ ዕለት ዘግበዋል። የፋይናንሻል ታይምስ ዘገባ እንደሚያመላክተው ጣሊያናዊ ተወላጅ የሆነው ፓውሎ ዛምፖሊ የትራምፕ ልዩ መልእክተኛ ሲሆን በቅርቡ በምድብ ማጣሪያ የተገለለችው ጣሊያን በአሜሪካ በሜክሲኮና በካናዳ አስተናጋጅነት በሚካሄደው ውድድር ላይ የኢራንን ቦታ እንድትወስድ ሀሳብ አቅርቧል። በመጀመሪያ ሀሳቡን ውድቅ ያደረጉት የጣሊያን ብሔራዊ ኦሎምፒክ ኮሚቴ ፕሬዝዳንት
ሉቺያኖ ቦአንፎሊዮ መሆናቸውን ጋዜጣ ዴሎ ስፖርት ዘግቧል። በመጀመሪያ ደረጃ የሚቻል አይመስለኝም፣ ሁለተኛ ቢቻል እንኳን ቅር ይለኛል፣ ወደ ዓለም ዋንጫው መሄድ ያለብን በብቃት ነው ሲሉ ተናግረዋል። የህገ መንግስት ፍርድ ቤት 70ኛ ዓመት የምስረታ በዓልን ምክንያት በማድረግ የጣሊያን ስፖርትና የወጣቶች ሚኒስትር አንድሪያ ቦዲ በኩሪናሌ ቤተ መንግስት በተገኙበት ወቅት እነዚህን አስተያየቶች አስተጋብተዋል። በንግግራቸው ጣሊያን በዚህ መንገድ ወደ ዓለም ዋንጫ መሄዷ አግባብ አይደለም፣ በሜዳ ላይ ብቁ መሆን አለባቸው ሲሉ ተናግረዋል። ኢራንም እንደታቀደው ለመወዳደር ፍላጎት እንዳላት በማሳየት ምላሽ ሰጥታለች። ብስራት ዩቲዩብ ቻናል ስትከታተሉት የነበረው የመረጃ ሰዓታችን ይህንን ይመስል ነበር። ከመረጃዎቹ ጋር ነው ሚኪያስ ጻዬ ከመላው የስቱዲዮ ባለሙያዎች ጋር አብሬያችሁ ቆይቻለሁ። መልካም ቆይታ።